ሶማ አለኖይ አለኖይ ወደፊት ወደፊት ወደኋላ ሶማ ሚኒሻን እንደ ዝንጀሮ ጋማውን እያነቀ የነዳው ቦምበኛው የሶማ ብርጌድ ይሄ አይደለም። አለኖይ ሶማ አለኖይ የጫኔ ልጆች አለኖይ ወደፊት ወደኋላ። አመሰግናለሁ። አሁን ኮማንዶዎች ትቀጥላላችሁ። አለኖይ በሞራል እጅ ወደፊት ወደኋላ በሞራል እጅ ወደፊት 1 2 3 ይችላል። አጨብጭቡልኝ። ሳሌ አመሰግናለሁ። እዚህ አካባቢ እንደመወለዳችን መጠን ለቀጠናውም ለከተማውም ሩቅ አይደለንም። በትግል ምክንያት ይሄን ቦታ የረገጥኩት ግን 2015 ዓመተ ምህረት ግንቦት ወይ ሚያዝያ ወር ይመስለኛል። በዛን ጊዜ የጦርነቱ ደመና እያንዣበበ በነበረበት ጊዜ ቀድም ፕሮግራም መሪው ሲናገር እንደነበረው ብልጽግና እንደዛሬ በየቦታው የምናሯሩጠው ሳይሆን እስከ አፍንጫው በታጠቀበት ባንኩንም ታንኩንም ህዝቡንም ይዞ በነበረበት በዛ የጦርነት ደመና ጊዜ ነው ወደዚህ አካባቢ የተገኘሁት። በጊዜው የነበረው ህዝቡ ለትግሉ የነበረው ፍቅር፣ ጀግንነትና ወኔ እጅግ ድንቅ ነበረ። ከረጅም ጊዜ በኋላ ከብዙ ጣውረድ በኋላ ያንን ወኔ እና የህዝብ ፍቅር ፍላጎት የሚመጥን ድባብ ዛሬ በማየቴ እጅግ በጣም ደስተኛ ነኝ። ብዙዎች ዋጋ ከፍለው ነው እዚህ የተደረሰው። ቀልድ አይደለም። ሺዎችን ገብረንበታል። በየቦታው በየበራው በየሸለቆ እንዳነሳሁት ያኔ ከነሙሉ ቁመናው በነበረበት ዘመን ነው። እነሆ ድጋሚ ስንገናኝ ከሁለት ዓመታት በኋላ አብይ አህመድ አሉኝ ያላቸውን ጀነራሎቹን አሰማርቶ አሉኝ ያላቸውን እዞች አሰማርቶ ከግማሽ በላይ የሚሆኑትን ስልቅጥ አድርገን አስቀርተን ትናንት በጫን ያለው ተረፈ ኤምፎርቲ የጀመርነው የሶማ ትግል የናርጅና ወጋ ትግል ዛሬ በርካታ ድሽቃዎች፣ ብሬኖች፣ ስናይፐሮች ዛሬ በርካታ ስርዓት የገባ ሰራዊት አፍርቶ እዚህ በመድረሳችን ይሄንን ድባብ ለማየት ፈጣሪ ስለፈቀደልኝ እጅግ በጣም ደስተኛ መሆኔን ላረጋግጥላችሁ ፈልጋለሁ። ሶማ ብዙ ያልተነገረለት ነገር ግን በኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያለው ቦታ ነው። የበላይ ዘለቀና ጓዶቹ የአርበኞቹ ዘመን ታሪክ እንደ ቀላል በአርበኝነት ቅኝ ግዛትን በመከላከል ብቻ የሚታወስ አይደለም። በዛ ዘመን በተለይ የአንደኛውና ሁለተኛው የዓለም ጦርነት የተከሰተበትና ዛሬ ላይ የምናየው የዓለም አቀፉ የኃይል አሰላለፍ ሚዛን የተቀየረበትን ወቅት ጭምር አጋጣሚ በመጠቀም አፍሪካ ውስጥ ኢትዮጵያ እንደ ሀገር እንድትኖር አሁን ያለው የኢትዮጵያ ሕዝብ ብሔር ብሔረሰብ ባህሉ፣ ቋንቋው፣ ማንነቱ ተከብሮ እንዲኖር ዋጋ የከፈሉ አርበኞች ልጆች ነን። እነ በላይ ዘለቀ ያንን ሚዛን የጠበቁ የአፍሪካን ስልጣኔ የአፍሪካን ሲቪላይዜሽን የኢትዮጵያን ሲቪላይዜሽን ከወረራ እና ከፋሽስት የተከላከሉ ጀግኖች ናቸው። በተራ የአርበኝነት ተጋድሎ ብቻ የሚታወስ አይደለም። የኢትዮጵያ ደመላሽ በላይ ዘለቀ ከሃዲዎችን የተጋፈጠበት ቦታ ነበር ሶማ። በጊዜው በዚህም በሌላውም አካባቢ ባሉ ባንዳዎች ሲከዳ ደጃዝማች በላይ ዘለቀ ተናገረው የተባለ ወደዚህ ስጓዝ ያረፍኩባቸው አንድ አባት የነገሩኝ ግጥም አለ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተታለና ሰው ታዘበ ሆዴ ያለ ይባላል በላይ ዘለቀ። የሶማ ውሃ ውድ ነው አይደል? ውድ ነው። እዛ አካባቢ ያለም ቤተክርስቲያን አለ እንዲሁ የሚወደድ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ
ቀን ሸተት አለና ሰው ታዘበ ሆዴ ተብሏል። ብዙ ቀናት አልፈዋል። ዛሬ ግን ቀኑ ሸተት አይልም። ቀኑ ሸተት አይልም። እልፍ ሆነናል። እልፍ አላፍ መሪዎች አለን። እልፍ አላፍ ታጋዮች አለን። ይሄን ግጥም ይሄንን ቁጭት የምናንጎራጉርበት ዘመን አልፏል። ጭንቅ ቢመጣም ሸርተት የማይሉ ወርቆችን ያፈራች ምድር ናት ሶማ። ጫኔ ቢወድቅ አዱኛ ቢወድቅ እነ ሸዋስ ቢወድቁ ሌሎች ጀግኖች ተተክተዋል። ቦምብ በኪሳቸው ቦምብ በሽርጣቸው እንደ ኩበት ታቅፈው የጠላትን ተሽከርካሪ የሚያጋዩ በፈለጉበት ሰዓት ጠላትን ባለበት በከበባ የሚያወድሙ የዚህን ቀጠና ትግል የኃይል ሚዛን የጠበቁ ጀግኖችን አፍርተናል። እንኳን ደስ አላችሁ። ልክ እንደ ሽፈራው ገርበው እስከ መጨረሻው የሚታመኑ ሸርተትም ሸብረክም የማይሉ ጀግኖች አፍርተናል። መፋለም ነው። 100 አለቃ ይንገስ ቢወድቅ 50 አለቃ ዮሴፍ አለ። 50 አለቃ ዮሴፍ ቢወድቅ 100 አለቃ ወዳለው አለ። ምስጌ ቢወድቅ ሌሎች አሉ። በየቀጠናው ጀግኖችን አፍርተናል። የሽፈራው እናት አይዞሽ አታልቅሺ የልቡን ሰርቶ ነው የሞተው ልጅሽ ተብሎም ተገጥሟል። ጓዶቻችን የልባቸውን ሰርተው ስለሞቱ እኛ እዚህ ተገናኘን፣ በክብር ተገናኘን፣ በክብር ኮማንዶ አስመረቅን። ለዛውም የታጠቀ የሰለጠነ ስርዓት የገባ ደረጃውን የጠበቀ ለአማራ ሕዝብ ኩራት የሆነ የአማራ ሰራዊትን ማፍራት ቻል። የነሱ ሞት የማይቆጨን ለዛ ነው። ድጋሚ ይሄንን የማናንጎራጉርበት ምክንያትም ይሄው ነው። አብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ 3ኛውን ኢታማዦር ሹም ሾሟል። በብዙ መቶዎች የሚቆጠሩ የጀነራልነት ማዕረጎችን ሰጥቷል። ብዙ ነገር ሲያደርግ ከርሟል። ለስሙ ወታደር ነኝ የሚለው አብይ አህመድ ህወሓት ማርኮ የመለሰለትን ግለሰብ ሳይቀር የጀነራልነት ማዕረግ ሰጥቷል። አንዳንዶቹ መፈንቅለ መንግስት እንዳይከሰትበት ነው ለጀነራሎቹ ማዕረግ የሰጠ ይላሉ። እውነት ለመናገር አሁን ያሉት ጀነራሎች ካድሬዎች ስለሆኑ ይሄን ያስቡታል የሚል እንደ አይነት ልብ አላቸው የሚል እምነት የለኝም። ይሄን አስተያየት የሚሰጡ ወገኖች መከላከያው እንዲተርፍ የሀገር ዋልታ እንዲሆን የሚፈልጉ ጠባችን ከብልጽግና ጋር ነው የሚሉ አሉ። ነገር ግን የአረመኔው ሰራዊት ቁንጮች በዚህ ትግል መወገድ ያለባቸው ለፍርድ መቅረብ ያለባቸው እንጂ ለሌላ ማዕረግ ልናበቃቸው የሚገቡ አይደሉም። ትላንት በአሜሪካና በሌሎች ዓለም አቀፍ ወታደራዊ አካዳሚዎች የሰለጠኑ የሀገር ጠባቂዎች ይሰጣቸው የነበረውን ማዕረግ ዛሬ የእናቶቻችን መቀነት የሚፈቱ የሚደፍሩ ሕፃናትን የሚጨፈጭፉ ርህራሄና ስልጣኔ ያልጎበኛቸው ከሞራል የተፋቱ የአረመኔ ሰራዊት መሪዎች ታቅፈውት እንዲቀጥሉ አንፈቅድም። ማዕረጋቸውን ከትከሻቸው ላይ በመቀስ እስከምንቆርጥ ድረስ ተጋድሏችን ይቀጥላል። ለዚህ ሁሉ ቁልፉ መሳሪያችን ታዲያ ጽናታችን ነው። መጽናት ይገባናል። ጀልባችን ማዕበሉ ላይ እየቀዘፈች ነው የምትገኘው። ማዕበል ላይ ያለ ጀልባ ማዕበል ላይ ያለ መርከብ ብቸኛ ምርጫው ወደፊት መጓዝ ብቻ ነው። መወላወልም ወደኋላ መንሸራተትም ማቆምም አይቻልም። በፍጥነት መጓዝ፣ በፍጥነት መልህቃችንን ወደ ማረፊያው መዘርጋት ብቸኛ ምርጫችን ነው። የጀልባውን ፍጥነት ሊጎዱ ከሚችሉ ማናቸውም ነገሮች መታቀብ አለብን። በዚህ ረገድ የዚህ ትግል አልፋና ኦሜጋ የሆነው ህዝባችንን መንከባከብ፣ መጠበቅ፣ ስርዓት ማክበር በሰፊው ከኛ የሚጠበቅ ጉዳይ ነው። አንዳንዶቹ የቅንጦት ትግል የያዝን ይመስል ተራ በየትኛውም ማህበራዊ ክስተት ሊፈጸም የሚችልን ጉዳይ ሁሉ ከትግሉ መሪዎች ጋር የማያያዝ ከትግሉን የማራከስ ነገር አለ። እነዛ ምድጃ ዳር ቁጭ ብለው ወሬ የሚያቦኩትን ወይም ባንኮኒልን ተደግፈው መቼ ነው የሚመጡ እያሉ የሚያሾፉትን ሳይሆን ህዝባችንን እንደኛ ዋጋ እየከፈለ ያለውን ህዝባችንን ማክበር
በጨዋነት ማስተዳደር ግን ከኛ በጣም የሚጠበቅ ጉዳይ ነው። እንደምታውቁት በዚህ ትግል ምክንያት ማህበራዊ አገልግሎቶች ቆመዋል። የመሰረተ ልማት ግንባታዎች ቆመዋል። ትምህርት እየተሰጠ አይደለም። ከፍተኛ የሆነ የትውልድ ክፍተት ይፈጠራል። ትምህርት ቤቶችን አውድሟል አገዛዙ። ነገር ግን ልክ ይሄ ትግል ወይም የፋኖ አመራር ወይም ድርጅታችን ይሄ ነገር እንዲፈጸም የፈለገ በሚመስል መንገድ የፖለቲካና የፕሮፓጋንዳ ስራ ሲሰሩ ይታያል። እውነታው እሱ አይደለም። አንድ ወረዳ ላይ ካሉት ትምህርት ቤቶች መካከል ከ95% በላይ የሚሆኑትን አገዛዙ አገልግሎት በማይሰጡበት ደረጃ አድርጎ አውድሟቸዋል። የአማራ ፋኖ ብሔራዊ ኃይል ከዚህ በፊት የሰጠውን መግለጫ ታስታውሱ እንደሆነ እነኚህ ትምህርት ቤቶች እንዲጠገኑ ከወታደራዊ ካምፕነት ነፃ እንዲሆኑ ዓለም አቀፍ ተቋማት ጥገና አድርገውላቸው በጋራ ኃላፊነት ስራ እንዲጀምሩ ተደጋጋሚ ጥሪዎችን በማድረግ ላይ እንገኛለን። አገዛዙ ግን ማንኛውንም ጉዳይ ለፖለቲካ መጠቀሚያና ፍጆታ የሚያውል የሽብር አገዛዝ በመሆኑ ምክንያት ይህንን ሊቀበል አይፈልግም። በቅርቡ ተመረቀ የተባለውን የህዳሴ ግድብ እንኳን አይታችሁ እንደሆነ ለአብይ አህመድ የፖለቲካ ፍጆታ ለማዋል ከሊቅ እስከ ደቂቅ ያለው የብልጽግና መዋቅር ከፍተኛ ርብርብ እያደረገ ነው ያለው። በእርግጥ ትልቅ የዲፕሎማሲ ውድቀት መገለጫ ነው ሆነው ዓለምን በአራቱም አቅጣጫ የዞረው አብይ አህመድ ጎረቤት ካሉ 3 መሪዎች በስተቀር ለዚህ ግድብ ምርቃት የመጣለት አንድም አካል የለም። አብይ አህመድን በዚህ ደረጃ ያኮሰመነው የኔና የናንተ ተጋድሎ እንደሆነ ለአፍታም መዘንጋት የለባችሁም። ተዋንያን የሚቀቡትን ኬሚካል ተቀብቶ እንባ ቢያፈስ፣ ዶክመንተሪ ቢሰራ፣ መጽሐፍ ቢያስመርቅ፣ የኢትዮጵያ ብሔራዊ ጀግና ለመሆን እጁ ላይ ያለውን ማንኛውንም እድል ቢጠቀም ማንም ጆሮ አልሰጠውም። ትናንት ሾርት ሜሞሪ ነው ብሎ የተሰደበው የኢትዮጵያ ሕዝብ ሾርት ሜሞሪ አለመሆኑን በተግባር አሳይቶታል። ይህ እንዲሆን ይህ ትውልድ ከባድ ዋጋ ከፍሏል። ከባድ ዋጋ ከፍሎም የሚፈልገውን ነገር ያሳካል። አብይ አህመድ ከሃዲነቱን፣ ደካማነቱን፣ ጸረ ሀገርነቱን የኢትዮጵያ ሕዝብ በሚገባ የተገነዘበበት ዘመን ላይ ነው የምንገኘው። ማንኛውም አምባገነን የሚያደርገውን ድርጊት ቢያደርግም ማንም ልቡንም ሆነ ጆሮውን የሰጠው አካል የለም። የግድቡ አጀንዳ ላዋጣው ሲል ወደ ቀይ ባህር ወደ ወደብ ተቀይሯል ሙዚቃው። እሱም አያዋጣም። የአማራ ሕዝብ የኢትዮጵያ ሕዝብ ለባህር በር ለኢትዮጵያ ብሔራዊ ፕራይድ ያለውን ስስ ልብ ተጠቅሞ ይህንን ሕዝብ የእሱ ደጋፊ ለማድረግ ሰፊ ርብርብ ቢያደርግም አይሳካም፣ አልተሳካም። በአጠቃላይ በእኛ ተጋድሎና ጽናት አብይ አህመድን የኢትዮጵያ መንግስት መሪ ሳይሆን በተግባር የ4 ኪሎ ሸማቂ ማድረግ ችለናል። የኢትዮጵያን ብሔራዊ ጥቅምና መብት አይደለም የኢትዮጵያን ብሔራዊ ባንክም ማስተዳደር የማይችል የፖለቲካ መሀይም መሆኑን ለዓለም ማሳየት ተችሏል። ይህ ትውልድ በአንድ ነገር ላይ ምንም አይነት ብዥታ እንደሌለው በተግባር ተረጋግጧል ባለፉት 3-4 ዓመታት። ይሄው ምንድነው? አማራው የሚድነው በክንዱ ስለመሆኑ፣ ለዚህም የሰለጠነ የተደራጀ የተዋሃደ ወታደራዊ ጉልበት የሚያስፈልገው ስለመሆኑ በቃል ሳይሆን በንግግር ሳይሆን በተግባር አረጋግጧል፣ ሰርቶ አሳይቷል። የዛሬ የሶማ ብርጌድ የኮማንዶ ምረቃት ፕሮግራምም የዚህ አንደኛው ማሳያ ተደርጎ የሚወሰድ ነው። ወታደራዊ ስልጠና የምንሰጠው በሚደንቅ ድፍረት፣ በሚያስገርም ጀግንነት ውድ ዋጋ የከፈሉ ወንድሞቻችንን በአካልም በመንፈስም ለመተካት ታሳቢ አድርገን ነው። እጅጉ ባይቆስል ሽፈራው ባይሞት ማን ይደፍራት ነበር የበላይን ቤት የሚባለው ግጥም የበላይ የእጅጉና የሽፈራው ታሪክ ሆኖ ይቀመጣል እንጂ በእኛ ዘመን ሺህ እጅጎችን እልፍ ሽፈራዎችን ስለምናፈራ የአንዳችንን ቤት ሲደፈር ሌላችን ቁመን የማናይበት ነባራዊ ሁኔታ ስለፈጠርን እና የዚህ ትውልድ አካል ስለሆን እንኳን ደስ ያለን እንኳን ደስ አላችሁ ማለት ፈልጋለሁ። የአማራን ሕዝብ ህልውና አደጋ ላይ የጣለው የአንድ ወቅት የፖለቲካ አቋም ወይም ፖሊሲ አይደለም። ዘመናትን የተሻገረ ብዙ ምዕት ዓመታትን ያለፈ በዓለም ላይ ከተከሰቱት የስልጣኔ ግጭቶች ክላሽ ኦፍ ሲቪላይዜሽን ከሚባሉት መካከል አንደኛው ነው። በተለይ የዓለም ወደረኞቻችን
የሀገር ውስጥ አረመኔዎችንና የሀገር ውስጥ ተገዳዳሪዎችን በመጠቀም በተከታታይና በቅብብሎች በፈጸሙብን ደባና ሴራ የአማራ ህዝብ ዛሬ የደረሰበት ደረጃ ላይ እንዲደርሱናል። ይሄ ትውልድ ያንን ከስረ መሰረቱ የተረዳ እንደመሆኑ መጠን ይሄንን መቀየር የምንችለው ይሄንን ነባራዊ ሁኔታ መለወጥ የምንችለው በጽናት በተከታታይነት የማይቋረጥ ተጋድሎ በማድረግ እንደሆነ ግንዛቤ ልትወስዱበት ይገባል። የኛ ግብ የኛ ዓላማ የሚጠናቀቀው የብልጽግናን ሰራዊት በመበተንና በማፈራረስ ብቻ አይደለም። ከዛ ቀጥሎ አማራን በዘላቂነት ህልውናው አደጋ ላይ የማይወድቅበት ነባራዊ ሁኔታ ውስጥ ማስገባት ያስፈልገናል። ለዚህ በንቃት በጥንቃቄ መስራት ይገባል። በተለይ ያለንበት የአፍሪካ ቀንድ በጥቂት ዓመታት ውስጥ አገራት የሚሰነጠቁበት አዳዲስ አገራት ዕውቅና የሚያገኙበት የእርስ በርስ ጦርነቶች ለዘመናት የቀጠሉበት ቀጠና ከመሆኑ ጋር ተያይዞ ከዚህም ባሻገር የአማራ ህዝብ በዚህ ቀጠና ያለው የሥነ መንግስት፣ የባህል፣ የእምነት የረጅም ዘመን ታሪክ የቀጠናውን ሚዛን በማስጠበቅ ጉልህ ድርሻ መወጣት ያስፈልገናል። ይህንን ጉልህ ድርሻ እንወጣ ዘንድ ልክ እንደናንተ የታጠቀ የሰለጠነ ስርዓት የገባ የተደራጀ ሰራዊት በብዛት በጥራት ማምረታችንን እንቀጥላለን። በስነ ምግባር የታነጸ ለቀጠናው ሰላምና ጸጥታ ትልቅ ትርጉምና አስተዋጽኦ የሚኖረው ኃይል መገንባታችንን አጠናክረን የምንቀጥል ነው የሚሆነው። እንደመታደሉ ነው የአማራ ህዝብ ካሉት ብሔራዊ አስተውሎቶች መካከል ነፍጠኛነቱ በቀዳሚነት የሚጠቀስ ነው። የትኛውም ማዕዘን ያለ የአማራ ህዝብ ለመሳሪያው፣ ለጠመንጃው፣ ለነፍጡ የሚሰጠው ክብር ራሱን የመከላከል ተፈጥሯዊ ማንነቱን በማበልጸግ በማሳደግ በማፋፋት ፖለቲካዊ ይዘት እንዲኖረው በማድረግ ሲቪል አርሚ ወይም እያንዳንዱ ዜጋ ታጥቆ ራሱን የሚጠብቅ አርሚ እስኪሆን ድረስ መስራት ይጠበቅብናል። ይህ ስልጠና እንደተጠናቀቀ ቀጥሎ የናንተ ታናናሾች የናንተ ኩዮች ተመሳሳይ እድል እንዲገጥማቸው ስልጠናዎች እንዲቀጥሉ ድርጅቱ የሚገባውን ነገር እንደሚወጣ ማረጋገጥ ፈልጋለሁ። አብይ አህመድ በገፍ ያሰማራው ሰራዊት በገፍ እየከዳ በገፍ የወገንን ኃይል እየተቀላቀለ ያለበት ወቅት ላይ ነው የሚገኘው። የመጀመሪያው ፈተናችን የነበረው አሁን ያለውን አስተሳሰብ አማራ ከገዳዮቹ ፍትህ የሚለምንበትን ነባራዊ ሁኔታ ቀይረን ፍትህን በክንዱ የሚያስከብርበትን ነባራዊ ሁኔታ መፍጠር ነበር። እሱና ከባዱ ፌዝ ከባዱ ሂደት ታልፎ ዛሬ ላይ መቼ እንደምናሸንፍ ብቻ የምንጠይቅበት ማሸነፋችንን ግን ለአፍታም የማንጠራጠርበት ነባራዊ ሁኔታ ተፈጥሯል። ስለዚህ ጽናት ያስፈልገናል። እናንተ ውድ ተመራቂዎች የአንድ ቀጠና ሰራዊት አባላት አይደላችሁም፣ የአማራ ጦር ሰራዊት አባላት ናችሁ። በዋናነት የአማራ ፋኖ ብሔራዊ ኃይል የጦር ሰራዊት አባላት መሆናችሁ ቅድም በቃለ መሐላውም በቦኔት ማልበስ ፕሮግራሙም በሚገባ ተረጋግጦላችኋል። በየሰፈሩ በየመንደሩ የምናደርገው ተጋድሎ በዚህ ሁኔታ አይቀጥልም። በቅርብ ጊዜ በተለይ በዚህኛው ዓመት ብዙ ነገሮች ይቀየራሉ ብለን እንጠብቃለን። በቂ ዝግጅትም እየተደረገ ነው ያለው። ስለዚህ በዚህ በተለወጠ የትግል ድባብና ሁኔታ ውስጥ በመመረቃችሁ የእናንተ ምረቃ እጅግ በጣም ልዩ ያደርገዋል። የሚያስፈልጋችሁ ነገርም በሙሉ ተሟልቶላችሁ ነው የተመረቃችሁት ማለት ነው። እንደመታደሉ ነው ሶማ እጅግ ጠንካራ በሆነበት በዚህ ቀጠና የተሻለ አቅም በፈጠረበት ሰዓት ነው ለምረቃ የበቃችሁ። እንቁ ጀግና ምሽግ ድረስ ገብተው ጠላትን የሚያንቁ መሪዎች አሏችሁ። ከነሱ ጋር ተቀናጅታችሁ ከናንተ እዚህ ቀጠና ብቻ ሳይሆን በአጠቃላይ በጎጃም ቀጠናም በሌላውም አካባቢ የተሻለ የአማራን የህልውና ተጋድሎ አንድ ደረጃ ከፍ የሚያደርግ ተልዕኮ እንደምትፈጽሙ እተማመንባችኋለሁ። አመሰግናለሁ።